ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ይህ ሀገሬ ትንታኔ ነው። እኔ ደግሞ ብስራት መለሰ ነኝ። ከሰሞኑ የአፍሪካ ቀንድ የተለያዩ የፖለቲካል ውዝግብ እድገቶችን እየተመለከትን እንገኛለን። በእነዚህ ጉዳዮች ላይ ወይም ደግሞ ቴንሽኖች ላይ ትኩረት አድርጌ ቆይታ አደርጋለሁ። አብራችሁኝ ትቆዩ ዘንድ በአክብሮት ጋብዛለሁ። በተለይም ትኩረት የሚሆነው በኢትዮጵያና በኤርትራ መካከል እየጋመ የመጣውን የግጭት አውድ እዛ ላይ ቅኝቴን የማደርግ ይሆናል ማለት ነው። እንግዲህ በአፍሪካ ቀንድ ላይ በተለይም ደግሞ ኢትዮጵያና ኤርትራን በተመለከተ ከእድገቶች እያየን ነው። ወደ ግጭት ሊያመሩ ይሆን ወይ የሚለው ስጋት የዓለም አቀፉ የትኩረት ነጥብ መሆኑን በተደጋጋሚ በተለይም በመገናኛ ብዙሃን እየተመለከትን እንገኛለን። ዓለም የዩክሬንና የሩሲያ ጦርነት ከረገበ በኋላ እንደዚሁም ደግሞ በሶሪያ ያለው ሁኔታ በበሽር አልአሳድ መወገድ በኋላ የሱኒ ኃይሎች በሶሪያ የፖለቲካል ስልጣን መቆጣጠራቸውን ተከትሎ በሊቢያ ደግሞ ለረጅም ዘመናት እየተካሄደ ያለው ግጭት አሁንም ምንም መፍትሄ ያላገኘ ነው ወይም ባለበት ሂደት እየቀጠለ መሆኑ ይታወቃል። ነገር ግን ደግሞ አዲስ ቴንሽን ወይም አዲስ ውጥረት በአፍሪካ ቀንድ ላይ ተከስቷል። ይሄም ደግሞ በኢትዮጵያና በኤርትራ መካከል የተፈጠረው የባህር በር አገኛለው አታገኙም የሚል ውዝግብ ነው። እንግዲህ ከዚህ ቀደም ባለፈው ቆይታዬ እንዳወራነው ወይም እንደተነጋገርነው በዋነኛነት በኢትዮጵያና በኤርትራ መካከል ከፕሪቶሪያው ስምምነት በመለስ ባሉት ጊዜያቶች መኳረፎች ነበሩ። እነዚህ መኳረፎች ደግሞ በዋነኛነት ኢትዮጵያ የባህር በር ላገኝ ይገባኛል የሚል ጥያቄን ጠቅላይ ሚኒስትሩ ለፓርላማ አባላቶቻቸው ማንሳቱን ተከትሎ በሁለቱ ወገኖች መካከል ከፈረንጆቹ 2010 ወይም ደግሞ በእኛ 2010 ላይ ጠቅላይ ሚኒስትሩ ስልጣን መቆጣጠራቸውን ተከትሎ የመጣው ሰላም ድጋሚ ሊደፈርስ ይችላል፣ ሁለቱ ሀገራት ወደ ግጭት ሊያመሩ ይችላሉ የሚለው ጉዳይ ከፍ ብሎ እየተሰማ ነው የሚገኘው። ከሰሞኑ የኤርትራ የውጭ ጉዳይ ሚኒስትር የሆኑት ኦስማን ሳሌህ በኤርትራ የሚገኙ የዓለም አቀፉን ማህበረሰብ አግኝተው ማነጋገራቸው የሚታወስ ነው። እሳቸው በቀጥታ የተናገሩት ለዲፕሎማቲክ ኮሚዩኒቲው ኢትዮጵያ የኤርትራን የግዛት አንድነት ታክብር ያንን የሚጥስ ነገር እያደረገች ነው የሚል ነገር ለዓለም አቀፉ ማህበረሰብ ማሰማታቸውን ሰምተናል። ሌላኛው እሳቸው ያነሱት ነገር የባህር ላይ መዳረሻ አክሰስ ቱ ዘ ሲ እና ባህር ኃይል ሰፈር ወይም ደግሞ ናቫል ቤዝ ኢትዮጵያ ለመገንባት በቀጠናው እየተንቀሳቀሰች ትገኛለች። ይሄም የተሳሳተ ፍላጎት ነው ሲሉ ነው የጠቀሱት። አንደኛ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በአንድ በኩል፣ ሁለተኛ ደግሞ ከዛ ባለፈ የባህር ቤዝን ለማግኘት የምታደርገውም ጥረት የተሳሳተ ፍላጎት ነው በሚል በኤርትራ በኩል ያለውን አቋም አንጸባርቀዋል። እንግዲህ የኢትዮጵያ የባህር በር የማግኘት ፍላጎት አንድም በህንድ ውቅያኖስ ሁለተኛውም በቀይ ባህር በኩል ነበረ። ከዚህ ቀደም የፕሬዝዳንት ሳህለወርቅ ዘውዴ ለፓርላማው ኢትዮጵያ የበይ ተመልካች አትሆንም በሚል በተለይም ደግሞ በአፍሪካ ቀንድ ላይ እየተደረገ ያለውን የባህር ኃይል ሰፈር ግንባታ አንስተው እኛም በዚህ ላይ ተሳታፊ እንሆናለን፣ እኛም ወሳኝ በሆነው የቀይ ባህር ቀጠና ላይ እንሳተፋለን የሚል ነገር አንስተው ነበር። ኋላ ደግሞ ጠቅላይ ሚኒስትሩ ለፓርላማ አባላቶቻቸው ባደረጉት ንግግር በዚህ በቀይ ባህርና በህንድ ውቅያኖስ ላይ ኢትዮጵያ ከባህር ተከልላ ልትኖር አትችልም፣ ስለዚህ አክሰስ ወይም ደግሞ የባህር በር መዳረሻዎችን ልትይዝ ትችላለች የሚል ነገር ንግግራቸውን አንስቷል። እንግዲህ ይሄ ፍላጎት በኢትዮጵያን ፖለቲካ ላይ ላለፉት 20 ዓመታት ዝም ተብሎ ቸል ተብሎ ይቆይ እንጂ በሜንስትሪም ወይም ደግሞ በዋናው የፖለቲካ አውድ ላይ ሲነገር የቆየ መሆኑን ሁላችንም የምናስታውሰው ነው። ሌላው በዚህ እድገት ወይም ደግሞ ከሰሞነኛው በምስራቅ አፍሪካ ኢትዮጵያ ምላሽ ሰጥታለች። ከዚህ ቀደም የኢትዮጵያ
ኢታማዦር ሹም የሆኑት ጀነራል ብርሃኑ ጁላ የሀገር መከላከያውን በተመለከተ ለውስጥ ኃይል ሳይሆን ለውጭ ነው የምንዘጋጀው የሚል ነገር ተናግረዋል። ጀነራል መሐመድ ተሰማም በተመሳሳይ ሁኔታ ምላሽ መስጠታቸው ይታወቃል። በኢትዮጵያ በኩል ያሉ የጦር መሳሪያ ግዢዎች፣ የአየር ኃይሉን ማደራጀት፣ የምድር ኃይሉን ማደራጀትና ጦሩን የማዘመን እንቅስቃሴዎች ከዚህ በፊት ሲደረጉ መቆየታቸው የሚታወስ ነው። በሌላ በኩል ደግሞ ዛሬ ጠቅላይ ሚኒስትር አብይ አህመድ ለፓርላማ አባላቱ የተናገሯቸው ወይም ያስተላለፉት ጉዳይ አለ። ከኤርትራን በሚመለከት ከኤርትራ ጋር ውጊያ የማድረግ ፍላጎት የለንም የሚል ሐሳብን በፓርላማው አንስተዋል። አንደኛ ሁለቱም የመልማት የማደግ የመበልጸግ ፍላጎት ያላቸው በመሆኑ ምክንያት ከኤርትራ ጋር የሚኖር ግጭት አይኖርንም የሚልን ሐሳብ አንስተዋል። በሌላ በኩል ደግሞ ሉዓላዊነታችን የሚደፈር ከሆነ ግን ለማንም አንመለስም የሚል ማሳሰቢያን መስጠታቸውን እንመለከታለን። ይሄም ብቻ አይደለም። ቀይ ባህርን በተመለከተ የኢትዮጵያ ፍትሃዊ ጥያቄ ነው። 5000 የሚያክል ኪሎ ሜትር የሚደርስ የባህሩ የሚያካልለው ኤሪያ አለ። ይህንን ኤሪያ በጋራ የምንጠቀም ከሆነ አክሰስ ብናደርገው ወይም ደግሞ ኢትዮጵያ ያንን መዳረሻ ብታረግ ለሁላችንም ይጠቅማል የሚል ሐሳብን በፓርላማው ላይ አንስተዋል። ሌላኛው ያነሱት ጉዳይ ምንድነው? የቀይ ባህር ባለቤት ኦውነር እንሆናለን የሚል እንደዚሁም ሐሳብ አንስተዋል። ይሄኛው ከኤርትራ ሳይድ በጎ ምላሽን ያገኘ አይደለም። ይሄ ሐሳብ እየተንከባለለ መቆየቱ ነው የሚታወቀው። ጠቅላይ ሚኒስትሩ መደመር በሚለው መጽሐፋቸው ላይ ይህንን ሐሳብ ማንሳታቸው ይታወቃል። ማለት አጀንዳው በኢትዮጵያን ወይም ደግሞ በጠቅላይ ሚኒስትሩ ከተነሳ እሳቸው ስልጣን ከያዙ ጊዜ ጀምሮ የባህር በር ባለቤት እንሆናለን የሚል ነገር ማንሳታቸው ይታወቃል። ከዛ በተጨማሪ ደግሞ ፕሬዝዳንት ሳህለወርቅ ዘውዴ ተደጋጋሚ ጊዜ አንስተውታል። በተለይም ደግሞ የሁለቱን የምክር ቤቶች በተሰበሰቡበት ጊዜ ይህንን ሐሳብ አንስተውታል። በተደጋጋሚ መድረኮች ደግሞ ለፓርላማ አባላትና ለካቢኔያቸው ጠቅላይ ሚኒስትሩ ይህንን ሐሳብ አቅርበው እንደውም የህንድ ውቅያኖስ ላይ ከሶማሌላንድ ጋር የተደረገ ስምምነትን የምናስታውሰው ነው። አሁን ያለው እድገት ምንድነው ነው? አሁን ያለው እድገት በሁለቱ ወገኖች መካከል በኤርትራም በኢትዮጵያ መንግስት መካከል የቃላት ልውውጡና የዲፕሎማቲክ ኮሚኒቲውን የማሳመን ሂደቶችን በስፋት እየተመለከትን ነው። ለምሳሌ ኤርትራ በኤርትራ የሚገኘውን የዲፕሎማሲያዊ ማህበረሰብ ኢትዮጵያ የግዛት አንድነቴ ልትንድ ስለሆነ ዓለም አቀፉ ማህበረሰብ ይወቅልኝ ጥያቄን ስታነሳ፣ በኢትዮጵያ በኩል ደግሞ ዛሬ ጠቅላይ ሚኒስትሩ ባቀረቡት መሰረት እኛ የባህር በር ጥያቄን በምናነሳበት ጊዜ 120 ሚሊዮን ሆናችሁ እንዴት ከባህር ርቃችሁ ቆያችሁ የሚል ዓለም ሲያነሳ ነበረ። ስለዚህ በዓለም አቀፍ ደረጃ የዲፕሎማቲክ ኮሚኒቲው እኛ የባህር በር ባለቤት ለመሆን የምናደርገውን ጥረት ይደግፋል የሚል ሐሳብን ማሰማታቸው ነው እንግዲህ ያደመጥ ነው። ስለዚህ የኤርትራ የውጭ ጉዳይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር በአንድ ሳምንት ጊዜ ውስጥ ቀይ ባህርን በተመለከተ አስተያየት የሰጡበት ነው። በሁለቱ የቀይ ባህርን ለመቆጣጠር አንደኛው ለመከለል ሌላኛው ደግሞ ለመቆጣጠር የሚደረገው ጥረት እስካሌት እያደረገ ወይም ደግሞ ግፊቱ ከዕለት ዕለት እየጨመረ የመጣበትን ሂደት ነው። ምናልባትም በዚህ ፍጥነት የሚጓዝ ከሆነ በሚቀጥሉ ሳምንታት ወይም ደግሞ አጭር በሚባሉ ወራቶች ሌላ ታሪክን ልንመለከት እንችላለን የሚል ከሂደቱ ፍጥነት አንጻር እንጠብቃለን። ምክንያቱም ሂደቱ በጣም ፈጣን ነው። ምልልሱ ከምን ጊዜውም በላይ እየፈጠኑ የመጣበትን ሂደት እንመለከታለን። በኢትዮጵያም በኩል የባህር በር ማግኘት አለብኝ የሚለው ሐሳብ ጽኑ ሆኖ እናገኘዋለን። በኤርትራ በኩል ደግሞ ይህንን የመከላከልና ጉዳዩን ከደርግ አጀንዳ ጋር ማያያዝ የጊዜ ያለፈበት የተዛባ መልከታ ነው የሚል አንድም
የባህር በርን ማግኘት ሁለትም ደግሞ የባህር ሰፈርንም በተለይ ናቫል ቤዝንም ጭምር ኢትዮጵያ አክሰስ ልታደርግ ወይም ደግሞ ልትገነባ አይቻላትም የሚል በኤርትራ በኩል የጠለቀ ነው። እንደው የባህር በር መከልከል አንድ ጉዳይ ሆኖ የናቫል ቤዝንም ጭምር የመከልከልና ኢትዮጵያ እንደዚህ አይነት አክሰስ ልታደርግ አይገባም የሚል ሐሳብ በኤርትራ በኩል እየተነሳ ነው። ይሄ ሁኔታ ወዴት ሊያመራን ይችላል የሚለው ነገር ግልጽ እየሆነ ይመጣል። መካረሩ እየጨመረ መምጣቱን እንመለከታለን። ይሄ መካረር ምናልባት ወደ ድርድር ሊመራቸው ይችላል። በድርድር ሁለቱም ዊን ዊን ወይም ደግሞ ሁለቱንም አሸናፊ ሊያደርግ በሚችል ሁኔታ ሊቋጭ ይችላል። አሊያም ደግሞ አሁን የምናየው ውጥረት ወደ ግጭት ሊያመራቸው ይችላል የሚል ሁለት የቢሆን መላምቶች ወይም ሴናሪዮ እዚህ ላይ ቁጭ ብለን ማስቀመጥ እንችላለን። ኤኒዌይስ በሁለቱ ሀገራት ምንም ተፈጠረ ምንም አሁን ካለው ሴናሪዮ አንፃር ጦርነት ያው ሁሌም እንደምንለው ለሁለቱም ሀገራት ተገቢ አይደለም። ሁለቱም ወንድማማች ህዝቦች ናቸው። ሁለት አስከፊ ጦርነቶችን አካሂደዋል። በዛ በጦርነት ሂደት ብዙ ዜጎች ህይወታቸውን ገብረዋል ወይም ህይወታቸው ጠፍቷል። የነገ ተስፋቸው ጨልሟል። አካል ጉዳተኛ የሆኑ ብዙ ናቸው። የሁለቱም ሀገራት ኢኮኖሚ ወድሟል። ጥላቻና ቁርሾ በነዚህ ዓመታት መካከል በጦርነቱ በመካሄዱ ምክንያት መፋፋቱን እንመለከታለንና ሁለቱም ሀገራት ከጦርነት ይልቅ ሁሉ ጊዜም በድርድር አዋጪ በሆነ በመነጋገር ዊን ዊን በሆነ ሶሉሽን ፍላጎታቸውን እንዲያሟሉ ነው ሁሉ ጊዜም የዚህ ፕሮግራም ሰጀሽንም። ነገር ግን እንደ ኢትዮጵያንና የኤርትራን በተለይም የአፍሪካ ቀንድን ፖለቲካ በቅርበት እንደሚከታተል ሰው ጉዳዮቹ ወዴት እያመሩ ነው፣ በሁለቱ ወገኖች መካከል እየተካሄደ ያለው ሽኩቻ ወዴት ሊያመራ ይችላል የሚለውን ክሎዝሊ መመልከትና ያንን ደግሞ የሚሄድበትን መንገድ መተንበዩ አስፈላጊ ይሆናል ብዬ በጽኑ አምናለሁ። የመጀመሪያው ጉዳይ እንግዲህ በኤርትራ በኩል ያለው የኤርትራ ኢትዮጵያን ከቀይ ባህር ለማራቅ ለረጅም ጊዜ ስትሰራ ነው የቆየችው። እንዴት አራቀችው የሚለውን እንመልከት። የመጀመሪያው የኤርትራ ብሔርተኝነት መሰረት ቀይ ባህር መሆኑ ነው። ቀይ ባህር ነው ስንል ለምሳሌ በቀድሞ አስተዳደር በደርግ በኩል የነበረው ባህሩን እንቆጣጠራለን፣ ከዛ በተጨማሪ ደግሞ አንገታችን ሊቆረጥ አይገባም በሚል ደርግ የግዛት አንድነትን ለመጠበቅ ሰፊ ጥረቶችን አድርጎ ነበረ። ቀይ ባህር ድንበራችን ነው የሚል ጽኑ የመንግስት ፕሮፓጋንዳ እንደነበረ ወይም ደግሞ የመንግስት ጽኑ አቋም ነበረ። በኤርትራ በኩል ደግሞ የተዋጋ ነው ለባህሩ ነው። ባህሩ የማንነታችን አካል ነው። ኢትዮጵያ በቀይ ባህር ላይ ድርሻ የላትም የሚል አንደኛው ባህሩን በብቸኝነት በባለቤትነት የመቆጣጠር ጽኑ ፍላጎት እንዳላት ይታወቃል። የኤርትራ ብሔርተኝነት መሰረትም ባህሩን ከልሎ የመጠቀምና ኢትዮጵያን የማራቅ ነው። አንደኛው ለኤርትራ ብሔርተኝነት መሰረት የሆነው ቀይ ባህር ራሱ ነው። ይህንን እንዴት እንመነዝረዋለን? አንደኛ ባህሩን ብቻችንን እንጠቀም የሚል በህግደፍ በኩል በህዝባዊ ግንባር ለዲሞክራሲና ለፍትህ ወይም ደግሞ በሻቢያ በኩል ይሄኛው በስፋት የሚነሳ ሐሳብ ነው። ሻቢያ ወይም ደግሞ ህግደፍ የቀድሞ ህግሃኤ ባህሩን በመከለል ከኢትዮጵያ ትልቅ ከሆነው ከኢትዮጵያ ኢኮኖሚ መጠቀም ይችላል ብሎ ያስባል። ለምሳሌ በአሰብ የነዳጅ ማጣሪያ ወይም ሪፋይነሪ እንደነበረ እናስታውሳለን። የኢትዮጵያ መርከቦች በምጽዋ በኩል ነበሩ። የውጭ ኤክስፖርት የሚካሄደው በምጽዋ በኩል በሰፊው እንቅስቃሴ ነበረ። ከመገንጠሏ በፊት ደግሞ ማለት ከተገነጠለች በኋላ ኢትዮጵያ ጦርነቱ እስኪካሄድ ድረስ የአሰብ ከተማ ሰፊ የሆነ የኢኮኖሚ እንቅስቃሴ የሚደረግባት፣ ቦቴዎች የሚመላለሱባት፣ መኪኖች ወደዛ የሚያቀኑባት ትልቅ የሆነ ኢኮኖሚን የምታንቀሳቀስ ነበረች። ስለዚህ የኤርትራ ኢኮኖሚ ትልቅ ከሆነው ከኢትዮጵያ ኢኮኖሚ አንድ በመሆናቸው ባህሩን ብቻ በመያዛቸው ምክንያት ተጠቃሚ የሚሆኑበት ነው። ስለዚህ የኤርትራ ኢኮኖሚ ሊገነባ የሚችለው ብለው የሚያስቡት ኢትዮጵያን ከባህሩ በመከለል ለወደብ ግልጋሎት ኢትዮጵያን በማስከፈልና የኢትዮጵያ ምርቶች በኤርትራ በኩል እንዲወጡ በማድረግ ተጠቃሚ መሆን እንችላለን የሚል የኢኮኖሚያዊ ስሌት ያለው አንደኛው መነሻ ነው። ሁለተኛው ጉዳይ
የታገልነው ለባህሩ ለራሱ ለባህሩ ነው የሚል ነው። ይሄ ኢንትሪንሲክ ቫልዩ ይነሳበታል። ባህሩ የማንነታችን አካል ነው። ስለዚህ ኢትዮጵያ በዛ ላይ ድርሻ የላትም። ኢትዮጵያ ያልተገባትን ጥቅም ወይም ደግሞ የባለቤትነት መብት በባህሩ ለማረጋገጥ ጥረትን ታደርጋለች በሚል ኢትዮጵያን የመከለልና ከባህሩ የማራክ ስራዎችን በኤርትራ በኩል በሰፊው ሲሰራ የቆየ ነው። ስለዚህ ከዚህ በፊትም ለምጽዋ ለቴሌ ሳልቫኖ እንደሚናገሩት ወይም እንደጻፉት የቀድሞ ጀነራሎች ደግሞ በተለያየ ጽሁፋቸው እንደነገሩን ኤርትራያኖች ዛሬም ድረስ በቅርቡም እንደተካሄደው የምጽዋን ድል በዓል በሰፊው ነው የሚያከብሩት። እጅግ በጣም ደም አፋሳሽ ጦርነት የተካሄደበት ነበረ። ያንን ድል በህግደፍ በኩል በሰፊው የሚከበር ነው። ሌላኛው ጉዳይ የኤርትራ ብሔርተኝነት በራሱ ያለው አተያይ ነው። የኤርትራ ብሔርተኝነት በራሱ ጥቅሞች ከመቆም ይልቅ በራሱ ብሔርተኝነት ፍላጎት ከመቆም ይልቅ ኢትዮጵያ ላይ መሰረት ያደረገ መሆኑ አንድ ችግር ይፈጥራል። ኢትዮጵያ ላይ መሰረት ያደረገ ነው ማለት ለምሳሌ ኤርትራ እንደ ሲንጋፖር ሆናለሁ በኢኮኖሚ የሚል ፍላጎት አላት። በጦር ኃይል ደግሞ እንደ እስራኤል፣ በማህበራዊ ህይወት ደግሞ ዴንማርክን የመሰለች በአፍሪካ ቀንድ ላይ በጦር ኃይልም በኢኮኖሚም በማህበራዊ ህይወትም የላቀች ኤርትራን ፈጥራለሁ የሚል የኤርትራን ብሔርተኝነት ህግደፍ በእነዚህ ማማዎች ለማስቆም ነበር የተነሳው። ሐሳቡ ምንም ችግር የለም። ማንም ሀገር እነዚህን ቢሆን የሚጠላ የለም። ሲንጋፖር ከደረሰችበት የኢኮኖሚ ማማ መድረስ፣ በማህበራዊ ህይወት ዴንማርክ የደረሰችበት መድረስ፣ የእስራኤልን የጦርና ሌሎች የሳይንስ የደረሰችበትን ቴክኖሎጂ መመኘት አስፓየር ማድረግ ማንም ሀገር የሚመኘው ነው። ነገር ግን የኤርትራ ብሔርተኝነት ይህንን የሚመኘው በኢትዮጵያ ውድቀት ላይ መሆኑ ነው። ስለዚህ ከራሱ የብሔርተኝነት ፍላጎት ይልቅ ኢትዮጵያ ላይ በኢትዮጵያ ውድቀት ላይ የተመሰረተ መሆኑ፣ በኢትዮጵያ ጥላቻ ላይ የተመሰረተ መሆኑ ብሔርተኝነቱን አደጋ ውስጥ ጥሎታል። ይሄ የኤርትራ ብሔርተኝነት የሚለው ህግደፍ ከሰራው ብሔርተኝነት አንጻር እንጂ አጠቃላይ ከኤርትራዊ ማንነት ጋር የተያዘ አይደለም። ህግደፍ ግን ለአገዛዙ እንዲጠቅመውና በኤርትራ ረጅም ዓመት የቆየው እነዚህም መሰረቶች አጥብቆ በመያዙ መሆኑ ይታወቃል። ስለዚህ ይህንን እንዴት ነው ኦፕሬት ሊያደርግ ወይም ደግሞ መሬት ላይ ሲያወርድ የነበረው? አንደኛው የተጠቂነት ስነ ልቦናን በመፍጠር ነው። ለምሳሌ የተጠቂነት ስነ ልቦና ኢትዮጵያ ምንጊዜም ልትወረን ነው፣ ባህራችንን ልትነጥቅ ነው፣ ኢትዮጵያ ልታጠቃን ነው በሚል ሰፊ የሆኑ ፕሮፓጋንዳዎች ይሰራሉ። ኤርትራን ዝግ ማድረግ አንደኛው ስትራቴጂ ሆኗል። ኤርትራን የአፍሪካ ሰሜን ኮሪያ ማድረግ ሌላኛው ስትራቴጂ ነው። ስለዚህ አንድ የቴሌቪዥን ጣቢያ ነው ያለው፣ ምርጫ የሚባል ነገር የለም። ከዛ በኋላ ደግሞ በጣም ጠንካራ የሆነ የፕሮፓጋንዳዎች በኤርትራ ወይም ደግሞ በኤርትራ ሚዲያዎች ወይም ደግሞ በኤርትራ የኮሚኒኬሽን ሚኒስቴር በኩል ይሰራጫሉ። የሚገባ የሚሰማ ሌላ ድምፅ የለም። ሌላ ተቋሚ ፓርቲ እንቅስቃሴ እንዲያደርግ አይፈቀድለትም። ነገር ግን ደግሞ ህዝቡ አንድ አይነት ትርክትን ደጋግሞ እንዲሰማ ይደረጋል። የወታደራዊ ሚሊታሪ ሁሉም ህዝብ የወታደራዊ ግልጋሎት እንዲያደርግ በኤርትራ በኩል ሰፊ በመንግስቱ ያንን አመቻችቶ መቆየቱ ይታወቃል። አሁንም እየሰራበት ያለው ነው። ከዛ በተጨማሪ ደግሞ ይሄ ያልተቋረጠው ፕሮፓጋንዳ አንድ ትርክትን የያዘ ነው። ባህሩ የኛ ነው፣ ኢትዮጵያ ልታጠቃን ነው። ስለዚህ ኢትዮጵያ የምታጠቃን በመሆኑ ምክንያት በወታደር ግንባታ ወይም ደግሞ በሰው ኃይላችን ፖሊስ ስቴት በማድረግ የወታደር ካምፕ በማድረግ ኤርትራን ከኢትዮጵያ መከለል እንችላለን የሚል ሰፊ የሆነ ፍላጎት አላቸው። ይህንን የሚያረጋግጠው ለምሳሌ ኢትዮጵያ ከ120 ሚሊዮን በላይ ህዝብ ይኖርባታል። በኤርትራ ከ10 እና ከ12 ሚሊዮን የማይበልጥ ህዝብ ነው ያለው። በግሎባል ፋየር ፓወር በሚያወጣው የወታደራዊ ትንተናና መረጃ መሰረት በኤርትራ በኩል ከ375,000 በላይ ቋሚ ወታደሮች አሏት። የኢትዮጵያ ከ250,000 አይበልጥም። አጠቃላይ በጀቱን ስንመለከት ኢትዮጵያ ለ0.9 ከአጠቃላይ
ጂዲፒ ለወታደር ወይም ደግሞ ለመከላከያ ስትመድብ ኤርትራ 6.3 ነው። የዓለም አቀፍ የኢኮኖሚ ባለሙያዎች የሚያስረዱት ወታደራዊ ወጪን በተመለከተ ከ1 እና ከ2 በመቶ መብለጥ የለበትም ይላሉ። የኤርትራ 6.3 በመቶ ነው። ያ የሚያመላክተው በኢትዮጵያ ስጋት ምን ያክል ሀገሪቷ ከልማት ከብልጽግና ርቃ የወታደር ግንባታ ላይ መጠመዷን የሚያሳይ መረጃዎች ይሆናሉ ማለት ነው። ሌላኛውን ጉዳይ እንመልከተው። ሌላኛውን ጉዳይ በኤርትራ በኩል በውስጥ የኤርትራን ብሔርተኝነት ባህሩን በመከለል እንደዚሁም ደግሞ ኢትዮጵያ ላይ መሰረት ያደረገ ጥላቻን በመንዛት እንደዚሁም ደግሞ ብሔርተኝነቱን ደግሞ የወታደር ሀገሩን የወታደር ካምፕ በማድረግ ከመጠበቅ በዘለለ ደግሞ በውጪ ኃይሎች የመጠለል እንቅስቃሴዎችን በኤርትራ በኩል ሲደረጉ ነው የቆዩት። ምን ማለት ነው? ለምሳሌ ከግብጽ ጋር የሚደረግ ግንኙነት ነው። የጠቅላይ ሚኒስትሩ ኢሚዲየትሊ ለፓርላማ ንግግር ማድረጋቸውን ተከትሎ ኦስማን ሳሌህ የውጭ ጉዳይ ሚኒስትሩና የማነ ገብረ መስቀል የማስታወቂያ ሚኒስትሩ ወደ ግብጽ ነው የላኳቸው። ኢሚዲየትሊ የቀይ ባህር ህብረት የሚል በቀጠናው ላይ መቋቋሙ ይታወቃል። ግብጽ ያንን አቋቁማለች። ኋላ ላይም ሶማሊያ፣ ኤርትራና ግብጽ አስመራ ላይ የተደረገ ጉባኤ ነበረ፣ የሶስትዮሽ ጉባኤ። ይሄ ቤዚካሊ በግብጽ ጥላ ውስጥ የመጠለል የኤርትራ ፍላጎት የቆየ ነው። አንድም ከደርግ ጋር በነበረ ውጊያ፣ ሁለት ደግሞ በኢትዮ ኤርትራ ጦርነት በተካሄደበት ጊዜ፣ አሁን ደግሞ ግብጽ የህዳሴው ግድብ እየተገነባ በመሆኑ፣ ሁለት ደግሞ ኢትዮጵያ በቀይ ባህር ላይ ድርሻ ይኖረኛል በማለቷ ምክንያቱም የግብጽ የውጭ ጉዳይ ፖሊሲ ዋና ማጠንጠኛ ኢትዮጵያን ከውሃ አካላቶች መነጠል ነው። ከውሃ አካላቶች መነጠል ማለት አንድ በአባይ ውሃ እንዳትጠቀም፣ ሁለተኛ ደግሞ ከቀይ ባህር ወይም ከህንድ ውቅያኖስ ኢትዮጵያ መከተር ወይም ደግሞ መገደብ የሚል የውጭ ጉዳይ የቆየ ፖሊሲ አላት። ከተቻለም ደግሞ የውሃ ሶርሱን መቆጣጠር፣ አናቱን መቆጣጠር የሚል የቆየ የግብጽ የውጭ ጉዳይ ፖሊሲ አለ። ይሄ የቀይ ባህርን ወይም ደግሞ ኢትዮጵያ የባህር በር ማግኘት የለባትም የሚለው ልክ የውጭ ጉዳይ ሚኒስትሩ ኦስማን ሳሌ ባህር በር ብቻ አይደለም የጦር ሰፈር ሁላ ማግኘት የለባትም የሚለውን ፍላጎታቸውን ለማሳካት ግብጽ በአባይ ያላትን የውሃ ፍላጎት ወይም ደግሞ የግብጽ የውሃ ፍላጎት አባይን ተንተርሶ ይታወቃል። ሁለትም ደግሞ ከቀይ ባህር ጋር የመከለል ፍላጎት ጋር ሁለቱ ተዳምሮ ምንጊዜም ኤርትራ በግብጽ ጥላ ውስጥ የመትከለል ፍላጎት አላት። ሌላኛው ሳውዲ አረቢያ ናት። ሳውዲ አረቢያ በተለየ መልኩ መመልከት ይቻላል። ምክንያቱም ከኢትዮጵያ ጋር ወዳጅ የሆነች ሀገር ናት። የ2018 ወይም ደግሞ 2010 ላይ በተለይም ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ በኤርትራ አስመራ ጋር ሁለቱ መገናኘታቸውንና ስምምነት ማድረጋቸውን ተከትሎ በጅዳ ነበረ ቆይታ ያደረጉት። በጅዳ ደግሞ የራሱ 7 አርቲክል ወይም ደግሞ አንቀጾች አሉ። ስምምነት መፈራረማቸው ይታወቃል። የሳውዲ ፍላጎት ከግብጽ የተለየ ነው። ነገር ግን ኤርትራ በሳውዲ መጠለል ፍላጎት አላት ወይም ደግሞ በሳውዲ የጦር ቴክኖሎጂ ከሳውዲ ጋር ህብረት በማድረግ ከኢትዮጵያ የመጠለል ፍላጎት አላት። ይህንን ሳውዲዎች ግን በዛ ልክ አይደለም ወይም ደግሞ ኤርትራያኖቹ በሚያስቡት ፍላጎት ልክ አይደለም እየተንቀሳቀሱ ያሉት። 3 ነገሮችን ላንሳ። የዓለም ባንክ አንድ ያነሳው ጥናት አለ የዚህ ሳውዲን በተመለከተና የ2025 የወደብ መልሶ ግንባታ ፕሮጀክት ለሳውዲ ምክረ ሀሳብ የሰጠበት ነው። በተለይ የውሃ አጠቃቀምን የባህር አጠቃቀምን አክሰስ ከማድረግ አንጻር ሰጀስት ያደረጋት ነው። በዛኛው አንደኛው የሚነሳው የ25 የወደብ መልሶ ግንባታ ፕሮጀክት ወይም ፖርት ሪሃቢሊቴሽን ፕሮጀክት 2025 የሚባል አንድ ፕሮጀክት አለ። ስለዚህ የአንደኛው በሳውዲ በኩል ይህንን ፕሮጀክት የማሳካት ነው። በሁለተኛ ደግሞ የንግድና ወታደራዊ መርከቦች መተላለፊያ ትራንስሺፕመንት ሃርበር የሚል አንድ ፕሮጀክት አላቸው። ሶስተኛ የኢትዮጵያን የጅቡቲ ጥገኝነት መቀነስ የሚል ፍላጎት አላቸው።
እነዚህ የሳውዲ ፕሮጀክት ሆነው የሚቀመጡ ናቸው። ኤርትራን የምትፈልጋት ሳውዲ ከነዚህ ፕሮጀክቶች አንጻር ነው። የመጀመሪያው የወደብ መልሶ ግንባታ ፕሮጀክት ፖርት ሪሃቢሊቴሽን ፕሮጀክት 2025 የሚለው አሰብ ፖርትን የማልማት ነው። ሳውዲ አረቢያ ናቫል ቤዞች ወይም ደግሞ የወታደራዊ ጦር ሰፈሮች በቀይ ባህርን አክሰስ እንደሚያደርግ መዳረሻ ወይም ደግሞ ሾሩ ወይም ድንበርተኛ እንደመሆኗ ባለቤት እንደመሆኗ መጠን ቀይ ባህር ላይ ሰፊ የሆኑ የጦር ግንባታዎችን ታካሂዳለች ወይም ደግሞ ሰፈሮች አሏት። ከዛ በተጨማሪ ደግሞ ቀይ ባህር ለሳውዲ ነዳጅ ትልቋ ነዳጅ አምራች እንደመሆኗ መጠን እጅግ በኢኮኖሚያ ላይ ወሳኟ ነው። ቀይ ባህርን መቆጣጠር ማለት ለሳውዲ አረቢያ የንግድ መስመሮችን እንደመቆጣጠር ነው። ለምሳሌ ይህንን እንውሰደው። በቀይ ባህር ላይ የ1 ትሪሊየን አካባቢ ንግድ ይከናወንበታል። የዓለም 10% ንግድ የሚሳለጠው እዚህ አካባቢ ነው። 80% የሚሆነው ደግሞ የአረብ ነዳጅ የሚተላለፈው በዚህ ቀጠና ላይ ነው። ቀጠናው ፌይልድ የሆኑ ስቴቶች ወይም ደግሞ የወደቁ መንግስታቶች በዚህ አካባቢ ላይ እንደመንቀሳቀሳቸው፣ ከዛ በተጨማሪ ደግሞ ወሳኝ የሚባሉ የውሃ አካላቶችን የሚያገናኝ መሆኑ ህንድ ውቅያኖስ አለ፣ ቀይ ባህር አለ፣ ከዛ በመቀጠል ደግሞ ሜዲትራኒያን አለ። የነዚህ የመገኛ ስፍራ ወይም ደግሞ የዓለም ንግድ የሚቀላጣጠፍበት በመሆኑ ምክንያት ይሄ ብቻ አይደለም። የጂኦግራፊካል ጂኦፖለቲካል ኢምፖርታንስ አንደኛ የአፍሪካን የኤዥያንና አውሮፓን በአንድ ጠምሮ የሚይዝ ቀጠና በመሆኑ ከዚህ አካባቢ ተነስቶ የዓለምን ግማሽ ህዝብ በ8 ሰዓት የአየር በረራ እንደዚሁም ደግሞ በመርከብ ጉዞ ደግሞ 2/3 የሚሆነውን የመርከብ ጉዞ የሚቀንስ ቀጠና በመሆኑ ምክንያት ሳውዲ እዚህ አካባቢ ላይ መንቀሳቀሷ ከዚህ የመነጨ ነው። ስለዚህ የአሰብ ፖርትን ወይም ደግሞ የአሰብ ወደብን መቆጣጠር፣ ናቫል ቤዝ ወይም ደግሞ የጦር ሰፈር መስራት፣ ያንን ደግሞ መልሶ ግንባታ ማዋል ለሳውዲ ጠቃሚ ስለሆነ በዚህ ምክንያት ሳውዲ ወደ ኤርትራ ወይም ደግሞ አሰብ ፖርት ጋር ስምምነት ልታደርግ ይችላለች። ሁለተኛው የንግድና ወታደራዊ መርከቦች መተላለፊያ ማጽናትን ይመለከታል። ሳውዲ ራሷ ላይ ጅዳን ጨምሮ በተለያዩ ከተሞቿ ላይ የባህር የጦር ሰፈር ግንባታ ማካሄዷ ይታወቃል። ነገር ግን ጅቡቲ፣ ሶማሌላንድ፣ ኤርትራ እነዚህ የቀይ ባህርን የሚጋሩ ሀገራት ላይ ሱዳንን ጨምሮ ሀገራት እየሰፈሩ ነው። ሩሲያ ወደዚህ ቀጠና ከአልበሽር ጊዜ ላይ ስምምነት ሶአኪን አካባቢ ላይ ስምምነት ማድረጓ ይታወቃል። አንድ ከዛ በተጨማሪ ደግሞ አሜሪካ እዚህ አካባቢ ላይ ናት። ሊሞኒየር የተባለውን የጅቡቲ የባህር ሰፈር የጦር ሰፈር ማቋቋም ይታወቃል። ጃፓን በፓሲፊዝም ወይም ደግሞ በሰላማዊ ግንኙነት የምትታወቀው ጃፓን እዚህ አካባቢ ናት። ቻይና በታሪኳ ለመጀመሪያ ጊዜ የጦር ሰፈር ያቋቋመችው ጅቡቲ ላይ ነው። ስለዚህ ጅቡቲ ላይ ትልልቆቹ የሚባሉ ሀገራት ሰፍረዋል። ከዛ በተጨማሪ ደግሞ የመካከለኛ ደረጃ የኃይል ተሰላፊ ናቸው የምንላቸው ሀገራት በዚህ ቀጠና ላይ የተለየ ፍላጎት አሳይተዋል። ለምሳሌ ዩኤኢዎች እዚህ አካባቢ ላይ የሚያደርጉትን ከሱዳን ግጭት ጀምሮ ጣልቃ ገብነታቸው በሊቢያ በቻድ እንደዚሁም ደግሞ በኢትዮጵያ ላይ ያላቸው ፍላጎት የሚታወቅ ነው። የዩኤኢ ፍላጎት አለ። ቱርክ የኢትዮጵያንና ሶማሊያን ያሸማገለችው ቱርክ ናት። የቱርክ የኦቶማን ኢምፓየርን ዳግም የመመለስ የማጽናት ፍላጎት ያላት ሀገር ናት። ሳውዲ አረቢያ አለች፣ ኳታር አለች። ኢራንም ደግሞ በኤደን ላይ ያላት ፍላጎት ይታወቃል። ስለዚህ የመካከለኛ ደረጃ የኃይል ተሰላፊዎች እስራኤልን ጨምሮ የምንላቸው ሀገራት ሩጫ ላይ ናቸው። የጦር ሰፈር የማቋቋም ፍላጎት እንደዚሁም ደግሞ ጦር ሰፈርን በማቋቋምና ከሀገራት ጋር ግንኙነትን ወዳጅነትን በመፍጠር የተጠመዱበት ሂደትን እንመለከታለን። ስለዚህ የንግድና ወታደራዊ መርከቦችን በዚህ ቀጠና ላይ ለማስፈር ስትል ሳውዲ ከኤርትራ ጋር ግንኙነት ማድረጓ ይታወቃል። ሌላኛው የኢትዮጵያን የጅቡቲ ፖርት ጫና ለመቆጣጠር ወይም ደግሞ ለመቀነስ ሲባል
ሳውዲ ከኤርትራ ጋር ምክንያቱም አማራጭ ወደብ ኢትዮጵያ ያስፈልጋታል። ተጨማሪ ገንዘብ ነው ለሳውዲ አረቢያ። ምክንያቱም የጅቡቲን ወደብ የተቆጣጠረው ዱባይ ፖርት ነው፣ የዩናይትድ አረብ ኤምሬቶች ነው። ክፍያው ምን ያክል እየጨመረ እንደሆነ በበርካታ መረጃዎች እንግዲህ እንደሚያሳዩት አሁን ላይ የወደብ ክፍያ ከ1 ቢሊዮን ወደ እስከ 2 ቢሊዮን ድረስ ኢትዮጵያ ለወደብ ክፍያ ታወጣለች ነው የሚሉት መረጃዎች። ይህንን ያደረገው ደግሞ የዱባይ ፖርት ነው፣ ንግድ ድርጅት ነው። ከጅቡቲ መንግስት እንኳን ዛሬ ላይ ትልቆቹ ሀገራት በመቆጣጠራቸው ምክንያት በባህር ወደቦቻቸው በራቸውና ወደቦቻቸው ላይ እንኳን መቆጣጠር እስካይችሉ ድረስ ጅቡቲያኖቹ እዛ የደረሰ ተጽዕኖ እየደረሰባቸው ነው። እኚህ ሀገራት ዝም ብለው የመጡ አይደሉም። ትልቅ ሀገራት ናቸው። የዓለሙን ፖለቲካ መወሰን የሚችሉ ሀገራት ናቸው። አንደኛው ኢኮኖሚክ ጠቀሜታ አለው። ኢትዮጵያን ደግሞ አክሰስ ማድረግ የምትችለው የኢትዮጵያ በጅቡቲ ላይ ያላትን ጫና መቀነስ በመቻል ከኢትዮጵያ ጋር ኢኮኖሚክ ኢንቴግሬሽን ወይም ደግሞ በጋራ በማልማት ሳውዲ አረቢያ ኢትዮጵያን በመጥቀም እሷን መጠቀም ትፈልጋለች። የሳውዲ ኢንትረስት እዚህ ሀገር ላይ ምንድነው ከተባለ የመካከለኛው ምስራቅ ሀገራት የእርሻ ሜዳ የላቸውም። ፉድ ሴኩሪቲ ወይም ደግሞ የምግብ ዋስትናቸውን ማረጋገጥ ይፈልጋሉ። ኢትዮጵያ ደግሞ ሰፊ የሆነ አንድም ውሃ ሁለትም ደግሞ መሬት አላት። ሁለቱም በማቀናጀት ሩዝ እና ስንዴ አምርተው ወደ ሀገራቸው መላክ ይፈልጋሉ። ግብጽ ዩናይትድ አረብ ኤምሬቶችን እና እንደዚሁም ሳውዲ አረቢያዎችን ያዘችው ቶሽካ በሚባለው ፕሮጀክት አማካኝነት ሰፊ የሆነ መሬት እንደዚሁም ደግሞ የአባይን ውሃ በማቅረብ ርካሽ በሆነ ዋጋ ነው። ኢትዮጵያ ከሳውዲ አረቢያ ጋር በመሆን ወይም ደግሞ ሳውዲ አረቢያ አክሰስ የምታደርግበትን የጋራ ልማት ላይ በአሰብ ፖርት ላይ የሚሳተፉ ከሆነ ሳውዲ አረቢያ ደግሞ ከኢትዮጵያ እነዚህን ጥቅሞች ማግኘት ትችላለች። የአፍሪካ ህብረት መቀመጫ ናት ኢትዮጵያ። መላው አፍሪካን አክሰስ ማድረግ ትችላለች። ከዛ በተጨማሪ ደግሞ ሰፊ የሆነ ገበያ ያለበት ሀገር ነው። ሀገሩ የመካከለኛው የአፍሪካ የውሃ ማማ የሆነ ሀገር ነው። በእነዚህ ምክንያቶች ሳውዲ አረቢያ ከኢትዮጵያ ጋር መገናኘት ትፈልጋለች። ያንን የምታደርገው ደግሞ ከጅቡቲ ጋር ያላትን የውሃ ጥገኝነት ወይም ደግሞ የባህር በር የወደብ ጥገኝነት በመቀነስ አሰብን በጋራ ለማልማት በሚል ነው። የሳውዲ ፕሮጀክት እንደ ግብጽ ኢትዮጵያን በማጥፋት ላይና የኢትዮጵያን ጥቅም በመጻረር የቆመ ሳይሆን ከኢትዮጵያ ጋር ኮኦፕሬሽን ወይም ደግሞ የጋራ ተጠቃሚነትን ኤርትራንና ኢትዮጵያን ወደ ሰላም በመመለስ አሰብን ኢትዮጵያ በጋራ መታለማበትን ሂደት በመፍጠር የኢኮኖሚ ተጠቃሚነትን በማስፋት ላይ የተመሰረተ ግንኙነትን ማንበር ነው ሳውዲ አረቢያ የምትፈልገው። ሌላኛው ሳውዲ አረቢያ የአሰብ ፖርትን መቆጣጠር የምትፈልገው የመንን ለመቆጣጠር ነው። ኤደን በቅርብ ርቀት ነው ያለው። ባብል አልመንደብ በቅርብ ርቀት ላይ ነው የሚገኘው። አሰብን መቆጣጠር ማለት የሳውዲ መርከቦች በሁቲ አማጽያ ወይም በሁቲ አሁን መንግስት በሆኑት ቁጥጥር ስር እንዳይገባ ለመከላከል ይረዳታል። ሳውዲ ከእስራኤል ጋር ባላት ግንኙነት፣ ሳውዲ ከምዕራባውያኑና እንደዚሁም በተለይ ደግሞ ከአሜሪካ ጋር ባላት ግንኙነት ያንን ቀጠና ከሁቲዎች ማጽዳት ይጠበቅባታል። አንደኛው ማጽዳት የምትችለው እንደ አሰብ ያሉ ፖርቶችን ወይም ደግሞ ወደቦችን በመቆጣጠር ነው። አንደኛው ግባ ቀደም እንደጠቀስኩት የንግድና ወታደራዊ መርከቦች ስለሆኑ አሰብ ፖርትን የመቆጣጠር ፍላጎቷ ከዚህ የመነጨ ነው። ሌላኛው በዩኤኢ እና ቱርክ በቀጠናው የሚያደርጉትን እንቅስቃሴ በልጦ ለመገኘትም አንደኛው የሳውዲ ስትራቴጂያ ነው። ሀገራቱ ፉክክር አለባቸው። ከዩኤኢ ጋር ጥሩ የሚባል ግንኙነት ነው ያላቸው። ከቱርክ ጋር ቢሆን ግጭት ውስጥ የገቡ አይደሉም። ባይሆን ኳታርና ሳውዲ ናቸው እንጂ ከቱርክ ጋር ግጭት ውስጥ የገቡ አይደሉም። ግን ደግሞ ተወዳዳሪ ናቸው በተለይ ከቱርክ ጋር። ስለዚህ ቱርክና ዩኤኢ በቀጠናው እያደረጉት ያለ የኢምፔሪያሊዝም ወይም ደግሞ የመስፋፋት እንቅስቃሴዎች አሉ። ሳውዲ አረቢያ ይህንን የመስፋፋት እንቅስቃሴ በልጦ ለመገኘት የሳውዲ ኢምፔሪያሊዝም ከዩኤኢና ከቱርክ በልጦ ለመገኘት ሲል አንደኛው የሚያደርገው ጉዳይ
አሰብ የመሳሰሉ ፖርቶችን ደግሞ ወደቦችን የመቆጣጠር ነው። ስለዚህ በእነዚህ በተጠቀሱ ምክንያቶች ሳውዲ ከግብፅ በተለየ ኢትዮጵያንና ኤርትራን በማስታረቅ ነገር ግን ለሁለቱም ኢትዮጵያን በመጥቀም ጭምር ወይም ደግሞ የሁለቱን ሀገራት ግጭት በማርገብ ስምምነት እንዲኖር በማድረግ ሳውዲ አረቢያ ሁለቱንም በመጥቀም ወደብን መጠቀም ትፈልጋለች። ከዛ በተጨማሪ ሳውዲ አረቢያ ላይ እንግዲህ አሰብን በጋራ የማልማት እቅድ እንዳላት ነው በስፋት ሲነገርም የሳውዲ የውጭ ጉዳይ ፖሊሲም የሚያስረዳው። ወደሚቀጥለው ነጥብ ልሂድ። የተወደዳችሁ ተመልካቾቻችን ወደሚቀጥለው ነጥብ ሲሄድ በቀጣይ ምን ሊሆኑ ይችላሉ የሚለውን ጉዳይ እንመልከት። በቀጣይ ምን ሊሆን ይችላል በሚለው እንግዲህ የሀገራት ጥምረት አለ። በተለይም የመካከለኛ ደረጃ የኃይል ተሰላፊዎች የምንላቸው ሀገራት በአፍሪካ ቀንድ ላይ ምን ያክል ትኩረታቸውን ስር ሰደው እየሰሩ መሆናቸውን የሚታወቅ ነው። በርካታ ማሳያዎች አሉ። ሀገራቱም ደግሞ የጦር ቤዝ በማቋቋም ግንኙነትን ከሀገራቸው ላይ በማድረግ ግጭቶች ውስጥ በመግባት በሀገራት ውስጥ የውስጥ ቅራኔ ውስጥ ጭምር ገብተው አንዳንዱ ሽብልቅ በማኖር አንዳንድ ጊዜ ደግሞ የመፍትሄ አካል በመሆን ሌላ ጊዜ ደግሞ ለራሳቸው ጥቅም ሲራወጡ እየተመለከትን ነው። በዚህ አሁን ባለው በአፍሪካ ቀንድ ፖለቲካ ላይ በተለይም ኢትዮጵያና ኤርትራን በተመለከተ የኃይል አሰላለፎች አሉ። አንደኛ የኃይል አሰላለፍ የሚሆነው ዩኤኢ ቱርክንና ሐምዳን ደጋሎን ይዞ ከኢትዮጵያ ጎን የተሰለፈው ኃይል ነው። ሐምዳን ደጋሎ በሱዳን ቦታ አጥተዋል። ኢትዮጵያ በግልጽ ባደግፋቸውም ግን ከአልቡርሃን የተሻሉ አማራጭ መሆናቸው ይታወቃል። አልቡርሃን ከግብጽ ጋር የሚሰሩ ከኤርትራ ጋር እየሰሩ ያሉ ሰው ናቸው። በኢትዮጵያ አንድም ድንበር በመውረር ሁለትም ደግሞ በህዳሴው ግድብ ላይ ተቃራኒ ከኢትዮጵያ ፍላጎት በተለይም ደግሞ ከቀድሞ ፕሬዝዳንት አልበሽር በተቃራኒ በመንቀሳቀስ የሚታወቁ ናቸው። ከኢትዮጵያ ፍላጎት በተቃራኒ የቆሙ ናቸው። ዩኤኢ ከኢትዮጵያ ጋር ያላት ወዳጅነት ይታወቃል። በተለይም ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር። በሁለተኛ ደረጃ ደግሞ ቱርክ ናት። ቱርክ የሶማሊያንና ኢትዮጵያን በመሸምገል ወደ አንድ ቋት በማምጣት ረገድ ሰፊው ሚና የተጫወተች ናት። እንደዚሁም ደግሞ በኢትዮጵያ ላይ ሰፊ የሆነ የልማት ፕሮጀክት አላት። በተለይም በኢህአዴግ ጊዜ እስከ 2.5 ቢሊዮን ዶላር የቱርክ ኢንቨስትመንት በኢትዮጵያ ውስጥ መኖር ይታወቃል። የሰፊ የሆነ የገበያ አማራጭ ኢትዮጵያ ስለምትዘረጋላት ቱርኮች ከኢትዮጵያ ጋር ጥሩ የሚባል ግንኙነትን ያላቸው። ይሄ ብቻ አይደለም። ይሄ ብቻ ሳይሆን ቱርኮች የድሮን ሽያጭ የባይራክተር ቱቢቱና እንደዚሁም የባይራክተር አካንቺን የጦር መሳሪያ ግብይት በማድረግ በሰሜኑ ጦርነት ላይም አሁንም ድረስ ለኢትዮጵያ ፕሮቫይድ በማድረግ ወዳጅነታቸውን አንድም የጦር መሳሪያ ሽያጭ በማድረግ ጭምር የሚገለጥ ነው። ዩኤኢ ይታወቃል። በተለያዩ የልማት ስራዎችም ከኢትዮጵያ ጋር ቀጥታ ተሳትፎ ታደርጋለች። ሁለተኛው ግሩፕ ግብጽ፣ ሳውዲና አልቡርሃንን ያዘውና እንደዚሁም ደግሞ ኤርትራ ያለችበት ግሩፕ ነው። ይሄኛው አልቡርሃን በግብጽ ነው የሚዘወሩት። ሳውዲ አረቢያ የተለየ ፍላጎት በተለይም ከኢትዮጵያ ጋር መሬትን፣ ውሃን አክሰስ ማድረግ ትፈልጋለች። በግብጽም አላት። ኤርትራ ላይ መቆጣጠር የምትፈልገው የአሰብ ፖርት አለ። በኢትዮጵያ ላይ ደግሞ ሰፊ መሬትን እንደዚሁም ደግሞ ውሃን በመያዝ ስንዴን፣ ሩዝ የመሳሰሉ ምርቶችን በማምረት የምግብ ዋስትናው ማረጋገጥ የምትፈልግ በመሆኑ ሳውዲ አረቢያ በዚህ እንቅስቃሴ ውስጥ አለች። ግን የኃይል አሰላለፉን ስንመለከት ግብጽ፣ ሳውዲ አረቢያ፣ አልቡርሃንና ኤርትራ በአንድ ጎን የተሰለፉበትን ሂደት እናስተውላለን። ይሄ ምን ይጠቁመናል? አንደኛ የመካከለኛ ደረጃ የኃይል ተሰላፊዎች የምንላቸው ሀገራት በቀጠናው ላይ ምን ያክል እንቅስቃሴዎችን እያደረጉ እንደሆነ በውስጥ ጉዳያችን ላይ ወሳኝ መሆናቸውን እየተመለከትን ነው። እነዚህ ሀገራት በዓለም አቀፍ ግጭቶች ውስጥ ቀጥታ በመግባት የሚታወቁ ናቸው። ለምሳሌ ከዚህ ቀደም በነበረው ከቀዝቃዛው ጦርነት በመለስ ባለው ጊዜ ላይ አሜሪካና የሶቪየት ኃይሎች ብቻ ናቸው እነዚህ ጦርነትን የሚወስኑ ሀገራት ናቸው። አሁን ግን ጦርነትን መወሰን የሚችሉት እነዚህ መካከለኛ ደረጃ
ላይ ያሉ ሀገራት ናቸው። ለምሳሌ የኢራን ድሮኖች ሻሂድ ድሮኖች የሚባሉ ወይም የካማካዚ ድሮኖች የሚባሉት በዩክሬንና በሩሲያ ጦርነት መካከል ከፍተኛ የሆነ እነዚህ ራስን በራስ ማጥፋት የሚችሉ ድሮኖች የዩክሬንን መሰረተ ልማት ያወደሙት እነዚህ ናቸው። ተደጋግሞ እንደሚነገረው ደግሞ የአዘርባይጃንና የአርሜኒያን ጦርነት የወሰኑት የቱርክ ድሮኖች ናቸው። ስለዚህ እነዚህ የመካከለኛ ደረጃ ላይ ያሉ ሀገራት ጦርነትን በመወሰን ረገድ እጅግ ከፍተኛ የሆነ ሚና አላቸው። እንደዚሁም ደግሞ በየሀገራቱ ወዳጅነትን ለማፍራት የሚደረግ ጥረት አለ። በተጨማሪም ደግሞ የኢምፔሪያሊዝም ፍላጎት ያላቸው ናቸው። አንደኛ መሳሪያ ክምችት ውስጥ ገብተዋል። ሁለተኛ ደግሞ መሳሪያ ራሳቸው እያመረቱ ይገኛሉ። የጦር ሰፈር በየአካባቢው በመያዝ ነው የሚታወቁት። ለምሳሌ የሁቲ አሁን በየመን መንግስት የሆነው በኢራን የሚደገፍ ኃይል ነው። የኢራን ድሮኖች ናቸው ሰፊ የሆነ አስተዋጽኦ ያሉት። እንደዚሁም ደግሞ የምግብ የኢኮኖሚ ድጋፍ ላይ የሚደረግላቸው ከኢራን ነው። እነዚህ ሀገራት መንግስታትን ደግፈው የመቆም አቅም ላይ የደረሱ ናቸው። ከራሳቸው በላይ ለሌሎች መድረስ የቻሉ መሆናቸውን በደንብ እንገነዘባለን። ችግሩ ምንድነው? ግጭት በሚነሳበት ጊዜ ወዳጅ ብዙ ስለሆነ ጣልቃ ገብነቱን በዛው ልክ ነው። ስለዚህ ግጭቶች የማያቆሙበትን አውድ እየተመለከትን ነው። ሌላኛው እንደ አደጋ የሚወሰደው አሁን ላይ ሀገራት የብሔርተኝነት መጠናቸው እየፋፋ መምጣቱ ይታወቃል። ዓለምን ትመራለች ተብላ የምትታወቀው አሜሪካን የመሰለች በተለይም በዶናልድ ትራምፕ አስተዳደር ለዓለም አቀፍ ተቋማት ጥብቅና ያለመቆም አሜሪካ መምራት አለባት ከሚለው የዲሞክራቶች ሐሳብ ወይም ደግሞ የቆየ የአሜሪካ ፍልስፍና አሜሪካ የግሎባላይዜሽን ሂደቱ መሪ የሆነችበትን ሂደት በማጠፍ አሜሪካ ትቅደም የሚል ብሔርተኛ እንቅስቃሴ ውስጥ ገብተዋል። ስለዚህ እኚህ ሰው ወይም ደግሞ የአሜሪካው ፕሬዝዳንት የዓለም አቀፍ ተቋማት ወይም ደግሞ ዓለምን በአንድ ሊሰበስቡ ይችላሉ የሚሉ ተቋማትን እንቅስቃሴ በመገደብ ላይ ይገኛሉ። ለምሳሌ ለዓለም የጤና ድርጅት፣ ለተባበሩት መንግስታት ለመሳሰሉ ኃይሎች ምንም አይነት ድጋፎቻቸውን እየቀነሱ ነው። ሌላው ቀርቶ ለኔቶ እንኳን የሚደረገውን ድጋፍ እየቀነሱ ነው የሚገኙት። ያ ማለት ምን ማለት ነው? አንደኛ በዓለም አቀፍ ደረጃ ላይ ትብብሮች አይኖሩም። ሁለተኛ ደግሞ ጥሰት የሚያደርግ ሀገር ለምሳሌ ወረራ መፈጸም ሊሆን ይችላል የመሳሰሉ ጉዳዮችን ሊያስከብር የሚችል ኃይል የለም ማለት ነው። ለምሳሌ የዩክሬን ግዛቶች በሩሲያ ተወስደዋል ወይም ደግሞ ሩሲያ ክሌም የምታደርጋቸው የዩክሬን ግዛቶች አሉ። ምስራቃዊ አካባቢዎች አንደኛ ሩስኪ ተናጋሪ ናቸው። ሁለተኛ ደግሞ በባህልም እንደዚሁም ደግሞ በአመለካከት ሳይኮሎጂካል ሜካፓቸው ከሩሲያ ጋር የተሳሰረ ነው። ሩሲያ ክሌም ስታደርግ ነው የቆየችው። ሩሲያ ያንን በያዘች ጊዜ ምስራቃዊ ዩክሬንን ተቆጣጥራ ግዛቶችን በያዘች ጊዜ ትራምፕ ድጋፉን ያደረገው ለሩሲያ ወይም ደግሞ ለፑቲን ነው። ስለዚህ የዓለም አቀፉ ኦርደር የሚባለው ሪአሬንጅድ እየተደረገ መሆኑን እንመለከታለን። ምናልባት ኢትዮጵያ አሰብን ብትቆጣጠር ከዚህ ቀደም እንደነበረው በሕግ ወይም ደግሞ የዓለም አቀፍ ስርዓት ኢትዮጵያን ተይሊላት የማይችልበት አውድ ሊፈጠር ይችላል። ነገር ግን ለሁለቱም የሚጠቅማቸው ምንድነው ነው? ለሁለቱም የሚጠቅማቸው ሁለቱም ተጠቃሚ የሚሆኑበትን የዊን ዊን ሶሉሽን ሁለቱም አሸናፊ ሊሆኑበት የሚችል አማራጭ መፈለግ ነው። አለበለዚያ ጦርነት የሚካሄድ ከሆነ እዚሁ በቀጠናው የሰፈሩ ኃይሎች በሙሉ ጦርነት ውስጥ ይገባሉ። ጦርነት ውስጥ የሚገቡ ከሆነ ኤርትራንም ኢትዮጵያንም በማውደም የሚጠናቀቅ ጦርነት ነው። ከዛ ጦርነት ማንም ኃይል ሊያተርፍ የሚችል አይደለም፣ ወይም ደግሞ የፈለገውን ግብ ሊያሳካ አይችልም። ምናልባትም ቢያሳካ በውድቀት፣ በማለቅ፣ በመጨፍጨፍ፣ በሞት፣ በብዙ ኪሳራ የሚያገኘው ድል ነው ማለት ነው። በብዙ ኪሳራ የሚገኝ ድልና ትርፍ ደግሞ ኪሳራነቱ ነው የሚያመዝነው እንጂ ትርፉ አይታይም። ስለዚህ ሁለቱም አካላት አሁን ካለው የግጭት መንፈስ በመርገብ ሁለቱንም አሸናፊ ሊሆኑ የሚችሉበትን
መስመሮች መፈለግ ለምሳሌ ግማሽ ግማሽ መንገድ ቢመጡ ኢትዮጵያም የባህር በር ፍላጎቷን ማሳካት ትችላለች። ኤርትራም ደግሞ ሰፊ ከሆነው የኢትዮጵያ ኢኮኖሚ ላይ መጠቀም ትችላለች። የዛሬው ዝግጅቴ ይህንን ይመስላል። በያላችሁበት ሰናይ ጊዜ ይሁንላችሁ።